سرقة أكل هي جوعانة قالت لي إنه ما في أكل بالبيت. يعني ما طب دقيقة خليني مجال أتكلم. أقسم بالله العظيم أنا في بيت ماما وأكل فيه سيم شغالة ماما، في رز تقدر تسوي، في خبز تقدر تسوي، في كل حاجة تقدر تسوي. تروح تسرق بساكيت حقت أولاد صغير؟ لا جوعانة حرام يا حرام. جوعانة في رز في خبز في شاهي تقدر. ايش معنى شغاله حقت اهل ما يسوي زي كذا؟ طيب انت يرضيكي اختك مكتوب في الباسورد مسلم الحين تجي عندي هنا ما تصلي؟ يرضيك ولا ما يرضيك؟ هذا بينها وبين ربها. طيب بينها وبين ربها هذا واحد. አረብ ቤት የምትሰሩ ሁሉ ሞላሽም ልታዳምጩ ግድ ይልሻል። ይሄን ቪዲዮ አረቧ ምንድነው ያለችው? ሰራተኛ ተሰርቃለች አለ። ምንድነው ስምሰርቅሽ ብላ ስትጠይቅ ምግብ ተሰርቀኛለች። እንግዲህ አረብ ቤት ምግብ ከሌለ ምን ያህል ፈታኝ እንደሆነ ታውቃላችሁ ማለት ነው። አረብ ቤት የምትሰሩ ሁላችሁም ይሄን ቪዲዮ አዳምጡት። መልካም መዳም እንዳለው ሁሉ መጥፎ መዳምም አለ። መልካም መዳሞች አሉ፣ ከሚበሉት የሚያካፍሉ ደግሞ አሉ። ሰራተኛ ሲበላባቸው አይናቸው ደም የሚለብስ ማለት ነውና ይቺ መዳም ምንድነው ያለችው? ሰራተኛዬ ምግብ ትሰርቃለች፣ ምግብ እየሰረቀች ትበላለች። ለምን ምግብ ሰርቃ ትበላለች? መብላትና መጠጣት ካለባት ሻይ አለ፣ ኩብዝ አለ፣ ሩዝ አለ። ተከየሉ ኩብዝና ሻሂ ለሰራተኛ ትሰራ ውላ ደክሟት ኩብዝና ሻሂ ምንድነው መፍትሄ ጥቅሙ? ብዱን ሸይ ከምንም ነገር ውጭ ደረቅ ቂጣ በሻሂ የምትበላበት ምክንያት ምንድነው? ደረቅ ቂጣ ብቻውን እንዴት አድርጋ ነው የምትበላው? ሻሂ ሁልጊዜ እሺ፣ ቁርስ ሻሂና ቂጣ ትብላ፣ ምሳም ሻሂና ቂጣ ትብላ፣ እራትም ሻሂና ቂጣ ትብላ። እውነት ምን አይነት መጥፎ መዳም እንደሆነች የሚያሳየው። በዛው ልክ ደግሞ እሷ ፈጣሪን የምትፈራ የጌታ ሰው ሆና እህትሽ ሙስሊም ሆና እንዴት ሶላት አትሰግድም አለች። እሷ አላህ የሰጣትን ነዕማ ነገ በስብሶ የሚወድቅ ተበልቶ ሽንት ቤት የሚጣል ምግብ የከለከለች ሴትዮ እንዴት ሶላት አትሰግድም? ሶላት ሰገደች አልሰገደች ለራሷ ነው የሚጠቅማት የሚጎዳት። ግን በዚህ ልክ ተመልከቱ፣ እውነት ተመልከቱ። አብሶ ኮንትራት የሚሰሩ እህቶቼ ምን አይነት ጫና እንደሚደርስባቸው፣ ምን አይነት ክፉ ሰዎች ውስጥ እንደሚሰሩ። ነገር ግን ቤተሰቦቻችንን ደህና ነን ሰላም ነን እያልን ያለንን ገንዘብ እየዋጣን እየሰጠን እየላክን ስንመጣ አገራችን ላይ ምንም ነገር ሳይኖረን ብዙዎች አረብ ሀገር መልሰው ደግሞ ይሄዳሉ። አረብ ሀገር ላይ 2 ዓመቴ እንዴት ነው የሚያልፈው? 2 ዓመቴ እንዴት ነው የሚያልቀው እያልሽ እየሰራሽ 2 ዓመትሽን እስከ ጨረሽ ሰዓት ድረስ ለፍተሽ ማስነሽ ደክመሽ 1 ብር ሳይኖርሽ ኢትዮጵያ መጥተሽ መልሰሽ አረብ ሀገር መተጅሽ ስንትሽ ነሽ? 5 ወር ሙሉ ደሞዝ አልተከፈላትም። ምግብ አለመብላቷ፣ ምግብ መከልከሏ፣ ምግብ አለማግኘቷ አይደለም እህታችን ነው ማለት ነው። ግን በዛው ልክ ደሞዝ 5 ወር ደሞዝ አልተከፈላትም። ሴትየዋ ስትጠየቅ ምንድን ነው ያለችው? አሰግድም ምግብ እየሰረቀች ትበላለች። ለምንድን ነው ሩዝና ቂጣ ማትበላው? ከእናቴ ቤት ያለ ሰራተኛ የምትጠቀመው ሩዝና ሻሂ ቂጣ ብቻ ነው አለች። እሺ እናቷ መጥፎ ስለሆነ የማንዘር ነሽ ወመንዘር ይባላል። የማንዘር ሆነሽ ከእናቷ ስላየሽ ከእናቷ ስለተማረች ሰራተኛ እናቷ እንዴት እንደምትበድል ሰራተኛ እናቷ እንዴት እንደምታንቋሽ ስላየች እሷም ደግሞ ልጅቱ ሰራተኛዋ ልክ እንደ እናቷ ማያዝ ነው የፈለገችው። ከእናቴ ቤት ያለው ሩዝ አለ፣ ቂጣ አለ፣ ሻሂ አለ ከኔ ቤት። ከእናቴ ቤት ያለው አይነት አለ ከኔ ቤት ለሰራተኛዬ። የእናቴ ሰራተኛ የምትበላው ለሰራተኛ ያለላት ያን መብላት ትችላለች። ሌላ ምግብ ግን ልትበላ አይቻልም ማለት እውነት። ቂጣ እየበሉ ቂጣ ሳያገኙ እንቅልፍ ሳይተኙ ደሞዛቸውን በስንት መከራ አልቅሰው ተቀብለው ለቤተሰብ ተልጎ ዛሬ የእነሱ ቤተሰቦች ሽንጣቸውን ገትረው የት ነው ያሉት? የእነሱ ቤተሰቦች ገበያ ሲሄዱ የእነሱ ልጆች በቃ ባለ ገንዘብ ናት፣ የእነሱ ልጅ ልዩ ቦታ ነው ያለችው። እነሱ እንደፈለጉ ጭጭጭጭ አድርገው ቤት ይሄዳሉ። ባልና ሚስት ገንዘባቸውን ማስቻርገው ይበላሉ። እናትና አባትም ከሆኑ ባልም ከሆነ ያለውን ብርቅ ብል ብሎ ጫቱን ቅጥም አድርጎ ጫቱን ሲቅም ይገኛል። እንደዚህ አይነት ህይወት ውስጥ የምንኖር ሰዎች
ለምንድን ነው ታዲያ አረብ ሀገር ላይ ያሉ እህቶቼ በስነ ስርዓት እንቅልፍ አይተኙ፣ በስነ ስርዓት ምግብ አያገኙ፣ በስነ ስርዓት ክብር የላቸው፣ ደሞዛቸውን ሲጠይቁ በስነ ስርዓት ደሞዝ አይከፈላቸውም አይደለ? ግን እህቶቻችን ለምንድን ነው ታዲያ ኢትዮጵያ ስሄድ ምን አለኝ እዚህ ምግብ ሳልበላ ሰርቼ እንቅልፍ ሳልተኛ ተኝቼ ሰርቼ ለምንድን ነው ገንዘቤን መያዝ ያቃተኝ የማትሉት? ሳኡዲም ሆኒ ዱባይም ሆኒ ጆርዳንም ሆኒ ኳተርም ሆኒ የትኛውም አረቡ ዓለም ላይ ሆነሽ የምትሰሪ እህቴ ዛሬ ሀገራችንን ያለችበት ሁኔታ በጣም ታሳዝናለች። ምስቅልቅሏ ወጣ ግልብጥጧ ወጣ በጣም ተገባብጣ ነው ያለችው። ግን እናንተ በዚህ ልክ በዚህ ህይወት በይህ ሁኔታ ገንዘባችሁን ያሳለፋችሁ እንደዚህ የተንከረተታችሁ ያን ብር ተቀበላችሁ ትከትሉታላችሁ። ያ ገንዘብ ኢትዮጵያ ውስጥ የለም። ስትመጡ ባዶ ናችሁ። መልሳችሁ አረብ ሀገር ትሄዳላችሁ። የፈረደበት እንጨት ቤት እሰራለሁ ታያለሽ። ስትመጪ የጭቃ ቤት እንደፈለግሽው አልተሰራለሽም። ጡዝ ብለሽ መልሰሽ አረብ ሀገር ትሄጃለሽ። ለምን? ይህ የሚሆነው ለምን ነው ታውቃላችሁ? ራሳችሁን ስለማትጠብቁ፣ ገንዘባችሁን በስነ ስርዓት ስለማታረጉት፣ የተሰጣችሁትን ወይም ያላችሁን ገንዘብ በስነ ስርዓት ስለማትመገቡት። ወላሂ በጣም ነው ያሳዘነችው። ታውቃላችሁ ሴትዮዋ ምንድን ነው ያለችው? ቂጣ አለላት፣ ኩብዝ አለላት፣ የፈለገችውን ሻሂ ጋር አፍልታ መብላት ትችላለች። ጠይብ ሻሂ ትብላ። ሻሂ ምግብ ነው እንዴ? ሻሂ ለሰራተኛ ምግብ ነው እንዴ? ሻሂ አለላት፣ ሻሂዋን አቅርባ መብላት ትችላለች። ለምን ያስፈልጋል? አያስፈልግም። እና እባካችሁ እህቶቼ፣ አረብ ሀገር ላይ የምትሰሩ እህቶቼ አሁን ላይ በጣም ጊዜው እየከፋ መጥቷልና በአሁኑ ሰዓት አሁን ባለንበት ጊዜያችንን በጣም እየከፋ ነው ያለው። ስለዚህ የትኛውም አረብ አገር ላይ ሆኒ የትኛውም ቦታ ላይ ሆኒ ገንዘብሽን በስነ ስርዓት ያዡ። ኢትዮጵያ አሁን ባለችበት ሁኔታ በጣም ነው የጦዘችው። ኢትዮጵያ አሁን ባለንበት ህይወት በጣም የሚያስፈራ ጊዜ ላይ ነን ያለነው። ማለት መኖሪያችንና ለመኖራችንን በጣም ነው የሚያስፈራው። ስለዚህ እባካችሁ ጥንቃቄ አድርጉ። ገንዘባችሁን ያዙ። ገንዘባችሁን ስትልኩ ደግሞ የምትልኩበትን ቦታ አውቁት። አለዚያ ገንዘባችሁን በእጃችሁ ያዙት። ሁልጊዜ ሰራተኛ፣ ሁልጊዜ ታማሚ፣ ሁልጊዜ ተቸጋሪ፣ ሁልጊዜ ችግረኛ፣ ሁልጊዜ ስደተኛ መሆን የለባችሁም። እኔ በጣም ነው የገረመኝ። ሀቢባን ስንቶች ናችሁ የምትወቅጧት? ግን ሀቢባ ራሷን አሳልፋ ሰጥታ ኳተር ተቀምጣ ለእህቶቿ ድምፅ እየሆነች እህቶቿን አለሁላችሁ እያለች ይኸው ዛሬ አፋጣ ይዛታለች። ግን ይችን ሴትዮ ለመጣል ስንት መርዛም ሰዎች ሀቢባ 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 ግን አልወርቅላችኋለች። እውነት አልወርቅላችኋለች። ስለዚህ እባካችሁ ጥንቃቄ አድርጉ። ገንዘባችሁን ማያዝ ቻሉበት። ገንዘባችሁን ካልያዛችሁ በስተቀር የትኛውን ቦታ ላይ ሆናችሁ አሁንም አረብ ሀገር ስትሄጃለሽ ትናንትና ያሳለፍሽውን ኮንትራት ቤት ስቃይ መከራ ደግመሽ ታሳልፈዋለሽ። ኢትዮጵያ መተሽ ትፈተኛለሽ፣ ታለቅሻለሽ። ወደድሽም ጠላሽም ትፈተኛታለሽ፣ ታለቅሻታለሽ። አንቺ አልፈተንም ስላልሽ አንቺ አረብ ሀገር ሂጃለሁ ስላልሽ አይደለም። ሁላችንም አረቡ ዓለም ላይ ሰርተናል። ኢትዮጵያ መተን እያየነው ነው። መልሰንም ለመሄድ እየሞከርን ነው። ይኸው ሁሉ ግን የራሳችን ችግር ነው። ስለዚህ እባካችሁ ራሳችሁን ለመጠበቅ፣ ራሳችሁን ለማበርታት፣ ራሳችሁን ለመሆን ሞክሩ። ውድ ቤተሰቦቼ ይህን ቪዲዮ ሁላችሁም ላይክ ሼር አድርጉልኝ። ያው ሰሞኑን በቪዲዮ እየሰራሁ አይደለም፣ ምክንያቱም ኔትወርክ ያለበት ቦታ ስለሌለ ቪዲዮ ኤዲት ለማድረግ ስለማይመቸኝ፣ ኢንሻአላህ በቅርቡ በቪዲዮ መለሳለሁ። ሁላችሁም ቪዲዮ ላይክ ሼር አድርጉልኝ። ነገር ግን ጥንቃቄ ማድረግ ስላለባችሁ አረብ ሀገር ላይ ሆናችሁ የምትለፉ የምትደክሙ እህቶቼ እውነት የምትለፉበትን ውጤት ለማየት ሞክሩ። ሰላም አለይኩም ወራህመቱላሂ ወበረካቱ። መልካም